ቪዲዮ ኤዲት ታደርጋለህ? ካፕከት ላይ እነዚህን 3 ሚስጥራዊ ሴቲንጎች ካላስተካከልክ የሰራው ቪዲዮ የፕሮፌሽናልነት ስሜት ይጎድለዋል። አሁንኑ እንዴት እንደምታስተካክላቸው አሳያለሁ። ካፕከት ላይ ያሉ እነዚህ 3 ሚስጥራዊ ሴቲንጎች የኤዲቲንግ ስራህን አቅጣጫ ይለውጣሉ። ቪዲዮህን ሮቴት ማድረግ፣ ምስሎችን ደራርቦ ማንቀሳቀስና ለተመልካች የሚማርክ ድባብ መፍጠር የሚችሉት በጥቂት ጠቅታዎች ብቻ ነው። የዛሬው ቪዲዮ ለዚህ ለውጥ ትልቅ ቁልፍ ነው። ቪዲዮውን ሳብስክራይብ እና ላይክ በማድረግ ጀምሩት። ወደ ቪዲዮ። በካፕከት ላይ 3 መሰረታዊ የቪዲዮ ኤዲቲንግ ሴቲንጎችን አንድ ባንድ አሳያችኋለሁ። የመጀመሪያው ቪዲዮአችሁ ሲጀምርና ሲጨርስ ይህን ሞሽንና ይህንን ድምጽ እንዴት እንደሚያመጣ እንዴት እንደሚሰራ እንዲሁም ደግሞ ሲጨርስ ደግሞ ያለውን አሳያችኋለሁ። ሲጀምር በዚህ መንገድ ረጅም ቪዲዮዎችን በስልክ ስትጭኑ ለምሳሌ እዚህ ላይ ይሄ ሲጀምር ይሄ ሞሽንና እንዲሁም ደግሞ ይሄ ድምጽ እንዴት እንደመጣ እንዲሁም ደግሞ ይሄ ቪዲዮ ሲጨርስ እዚህ ላይ ልክ እንደዚህ በዚህ መንገድ ይታያችኋል። እንዴት አድርጎ ዙም እንዳደረገው እዩት። ወይም ደግሞ ልክ እንደዚህ። ስለዚህ ልክ እንደዚህ ለማድረግ እንዴት አድርጋችሁ እንደምትሰሩ ይሄ የመጀመሪያው ነው። ተከታተሉ። በመጀመሪያ እዚህ የነበረውን ድምጹን አጠፋዋለሁ። ድምጹ ማለት ይሄ ነው። ይሄን አጠፋዋለሁ፣ ድሌት አደርገዋለሁ። እንደገና ደግሞ አሁንም ይሄኛው ሞሽኑ እንቅስቃሴውን አጠፋዋለሁ። እሱን ለማድረግ ደግሞ እዚህ ጋር ክሊክ አድርጌ ገባና እዚህ ጋር ገብቼ ልክ እንዲህ አጠፋዋለሁ። ተመልከቱ። አሁን እንቅስቃሴና ድምጽ የለም። ያ ማለት የቅድሙ ሞሽንና ያነ ድምጽ የለም። እዩት። አያችሁት? ረጅም ቪዲዮዎችን በስልክ በቃ አለቀ። ስለዚህ አሁን እዚህ ጋር ያንን እንዴት እንደምሰራው ተመልከቱ። የመጀመሪያው ልክ በዚህ መንገድ ከመጣላችሁ በኋላ መጀመሪያ የሰራችሁትን ቪዲዮ ክሊክ ታረጉታላችሁ። ቪዲዮው በነጭ ጠርዝ ይከበባል። ከዛ በኋላ ካሉት አማራጮች ውስጥ ብዙዎቻችሁ አኒሜሽን ትጠቀማላችሁ። አኒሜሽን ስትጠቀሙ ግን መጀመሪያ ላይ ብላክ ያደርግባችኋል። የእናንተ ቪዲዮ እንዳይታይ ያደርጋል። እንደሱ ከሆነ ደግሞ ብላክ ከሆነ ከጠቆረ ተመልካች አይኖረውም። ስለዚህ እዚህ ጋር ካሉ አማራጮች ከታች ላይ ቪዲዮውን ክሊክ ስታደርጉ ከታች ላይ አኒሜሽን እና ኢፌክት የሚል ይመጣል። ኢፌክት የምትለዋን ክሊክ ታደርጋላችሁ። እሱን ካደረጋችሁ በኋላ ቪዲዮ ኢፌክት እና ቦዲ ኢፌክት የሚል አለ። እኛ የምንገባ ቦዲ ኢፌክት የሚለውን ክሊክ እናደርጋለን። ካሉት አማራጮች ውስጥ እኔ በተርፍላይ ድሪም የሚለውን ነው ክሊክ የማደርገው። እዚህ ላይ የእናንተ ከሌለ ሰርች የሚለውን ነክታችሁ በተርፍላይ ድሪም የሚለውን ሰርች ስታረጉት ያመጣላችኋል። በዚህ መንገድ አያችሁት። ስለዚህ በተርፍላይ ድሪም አመጣልኝ። ከነዚህ ውስጥ እኔ መርጬ እናረጋለሁ። አያችሁ። ረጅም ቪዲዮዎችን በስልክ ስትጭኑ ጥራታቸው ይሄን ካደረጋችሁ በኋላ ከታችችን ቀስቷን ትነኩና ራይት ትላላችሁ። አያችሁ። ይሄ ሞሽን መጣ ማለት ነው። ረጅም በቃ አለቀ። ሞሽኑን አመጣ ነው። ከዛስ ድምጹ የት ይምጣ ነው። ስለዚህ ድምጹን ደግሞ ላሳያችሁ። እዚህ ጋር ካሉት አማራጮች ውስጥ ታች ላይ አውዲዮ የሚል አለ። እሱን ክሊክ አደርጋለሁ። እሱን ክሊክ ካደረኩ በኋላ ከፊት ለፊት ሳውንድ ኤፌክትስ የሚል አለ። እሱን ጠቅ አደርጋለሁ። እሱን ጠቅ ካደረኩ በኋላ ተመልከቱ። እኔ አሁን እዚህ ጋር ሶሽስ የሚል እዚህ ጋር ልክ ከፈኒ በኋላ ሶሽስ የሚል አለ። ከሱ ጋር ከገባችሁ በኋላ ሲኒማቲክ ወሽ የሚል ድምጽ አለ። እሱን የፕላስ ምልክቱን መጀመሪያ እዚህ ጋር ነክታችሁ ሰምታችሁ አያችሁ። ከዛ የፕላስ ምልክቱን ጠቅ ታረጉና ልክ ተመልከቱ። እንግዲህ ያንን ድምጽ እንዴት እንዳመጣሁት ያን ሞሽን እና ያንን ድምጽ እዚህ ጋር አዳምጡታው። ረጅም ቪዲዮዎች ይሄን ይመስላል። በዚህ መንገድ ቪዲዮአችሁ ሲጀምር ተመልካቾቻችሁን ታነቃቃላችሁ። ተመልካቾቻችሁ በጉጉት እንዲገቡ ታረጋላችሁ ማለት ነው። ይሄን ካደረጋችሁ በኋላ መጨረሻ ላይ ደግሞ ያለውን ላሳያችሁ። መጨረሻው ደግሞ ልክ እዚህ ጋር ገባን በኋላ አኒሜሽን የሚለውን ክሊክ አደርጋለሁ። አኒሜሽን የሚለውን ክሊክ ካደረኩ በኋላ መጨረሻውን ለምሳሌ ልክ በዚህ መንገድ ነው የምናገኘው። አሁን ይሄ መጨረሻው ምንም ነገር የለውም። ተመልከቱ። የዚህን ቪዲዮ መጨረሻው እዚህ ጋር ይዩት። ይኸው ታሉን አሁኑኑ ሳብስክራይብ አድርጉ። ወደ ቪዲዮ በዚህ ቪዲዮ ምንም አይነት እንትን የለም። ስለዚህ አሁን የመጨረሻውን እንቅስቃሴውን ነው ማሳያችሁ። ድምጹን ከዛኛው ስላያችሁት ማለት ነው። ስለዚህ ይሄን ክሊክ ታደርጉና ከታች አኒሜሽን የሚለውን ትነካላችሁ። ከዛ በኋላ ኢን ማለት መጀመሪያ ነው። ኢንን እንዳትነኩ አውት የሚለውን ትነካላችሁ። አውት የሚለውን ከነካችሁ በኋላ ልክ ከዚህ ያሉት አማራጮች ዙም ኢን ከሆነ ይኸውላችሁ ዙም ኢን ለምሳሌ በዚህ መንገድ እንዲቀይር ማለት ነው። እንደገና ደግሞ ስትሬችድ አውት እንዲሆን ከፈለጋችሁ ስትሬችድ አውት የሚለውን ስነኩት እንደዚህ ይመጣላችሁ። አያችሁት አይደል? ልክ በዚህ መንገድ በትክክል ቪዲዮአችሁን ለተመልካች ማንቃት ማለት ነው። ተመልካቾች ንቄት ብለውና በደንብ በጉጉት እንዲያዩት ማድረግ ማለት ነው። እሺ ይሄን ካደረግን በኋላ ይሄ የመጀመሪያው ሴቲንግ ነው። ሁለተኛው ሴቲንግ ደግሞ ቪዲዮውን ክሊክ እናደርጋለን።
እዚህ ጋር ተመልከቱ። ሳብ ሳብ እናርግና ልክ ይሄውላችሁ አሁን እዚህ ጋር ቪዲዮውን እዚህ ጋር ክሊክ አደርገዋለሁ። አሁን ክሊክ ያደረኩት ቪዲዮ ልክ ሳብ ላርገውና ላሳያችሁ። እዚህ ጋር የኔውን ይሄ ቪዲዮ አሁን አለ ይታያችኋል። ይሄንን ክሊክ አደርገውና አሁን ወደዚህ ስባለሁ። እዚህ ጋር ካሉት አማራጮች ሳብ ሳብ አደርግና ልክ ተመልከቱ ትራንስፎርም የሚላል ትራንስፎርም የሚለውን ክሊክ አደርገዋለሁ። ክሊክ ሳደርገው እዚህ ጋር ተመልከቱ። ክሊክ አደርገውና ልክ ይሄ መረጃ በዩቲዩብ ስታንዳርድ ሪከርድ አድርጌው ከሆነ ወይም ደግሞ በቲክቶክ ስታንዳርድ ሪከርድ አድርጌው ወደ ዩቲዩብ እንዲያዞረው ፈልጌ ከሆነ እዚህ ጋር ያለውን የሚነበብ ለተመልካች እንዲመች አድርጌ ሮቴት አደርገዋለሁ። እዚህ ጋር በጣም ትልቁ ወሳኝ ስራ ያላት ሴቲንግ ሮቴት ናት። ስለዚህ አሁን ይሄን ቪዲዮ እዚህ ጋር ያለውን ሮቴት እንዲያደርገው ፈለኩና አንድ የጠቅ አረኩት። ጠቅ ሳረገው 90 ዲግሪ አዞረልኝ። አያችሁት አይደል? 90 ዲግሪ አዞረልኝ። እናንተ 2-3 ቪዲዮ ሆኖ አንዷን ማዞር ከፈለጋችሁ እንዲታዞራላችሁ። ስለዚህ እኔ አሰራሩን ካሳየዋችሁ ነገሮች ግልጽ ናቸው። አንድ ያዞርኩት ደግሜ ጠቅ ሳረገው 180 ዲግሪ ዘቀዘቀው ማለት ነው። እሺ ደግሜ ጠቅ ሳደርገው ይሄው አያችሁ ልክ በዩቲዩብ ሬሽዮ አዞረው ማለት ነው። ከዛ ደግሜ ጠቅ ሳረገው ይሄው 0 ዲግሪ ያመጣው 0 ዲግሪ 90 ዲግሪ 270 እና 360 ብሎ ያመጣዋል ማለት ነው። 360 ዙሮ 360 ሲሆን 0 ይሆናል ማለት ነው። በዚህ መንገድ ሮቴት ማድረግ ትችላላችሁ። ሚረር ማድረግ ከፈለጋችሁ እዚህ ጋር የሚነክታችሁ ሚረር አንደኛውን ለዚህኛው ይታያችኋል። ይሄው ሚረር ሲሆን እዩት የቀኝና የግራው ምን ያህል ልዩነት እንዳለው ይታያችኋል። የተለያየ እንትን እንዲኖረው ማለት ነው። እሱን መጠቀም ትችላላችሁ። ስለዚህ ሁለተኛው ወሳኝ ሴቲንግ ሮቴት እና ሚረርን በአግባቡ መጠቀም ነው። ይሄን ካደረጋችሁ በኋላ ወደ ሶስተኛው ወሳኝ ሴቲንግ ነድ። ሶስተኛው ወሳኝ ሚስጥራዊ ሴቲንግ የሚባለው ይሄን ካደረግን በኋላ ከዚህ ጋር ተመልከቱ ልክ ከዚህ ጋር አሁን ስንት ነገሮች 2-3 ነገሮችን ሃንድ ላይ ስታስቀምጡ እዚህ ጋር አንደኛው በስር ሆኖ በስር ያለውን በበላይ እንዲታይ በበላይ ያለውን ወደ ስር ለመደበቅ ከፈለጋችሁ እንዴት መጠቀም እንደምትችሉ አሳያችኋለሁ። እሺ ተመልከቱ። አሁን እዚህ ጋር ተመልከቱ። ሳብ ሳብ ላርገውና ሌላ ተደራቢ ነገር በሌላ አንጠና ላሳያችሁ። ይሄው አድ ላርግና ከዚህ ጋር ፎቶ የሚለውን ላምጣ። ለምሳሌ አሁን ይሄንን ፎቶ ለምሳሌ አስገቦት እዚህ ጋር አስገቦትና ልክ ይሄን ፎቶ እንደዚህ ስትረች አድርጌ ባክግራውንድ እንደዚህ እንዲሆን አደረኩት። እንደዚህ እንዲሆን ሳደርገው ተመልከቱ። እንግዲህ አሁን ሳብስክራይብ አድርጉ የምትለዋ ምልክት በውስጥ ተደብቃለች የለችም። ስለዚህ ሳብስክራይብ የምትለዋ ምልክት እኔ ደግሞ እንድትታይ ይፈልጋለሁ። እሷን እንድትታይ ለማድረግ ይሄው ሳብስክራይብ ምልክቷን ጠቅ አደርግና ከዛ በኋላ ከታች ካሉት አማራጮች ፈለግ አድርጌ ላየር የምትላለች እሷን ጠቅ አደርጋለሁ። አያችሁ አሁን ላየር የምትለዋን ጠቅ ሳረጋት ፎቶ ከሳብስክራይቡ በላይ እንዳለ ያሳያል። እኔ እቺን ጫን አደርግና በበላይ ሳብስክራይብ የሚለው እንዲታይ አደርጋለሁ። አያችሁ ይሄው ተመልከቱ። አሁን ቅድም አልነበረም። ይሄን እንዲሳደርገው የለም እዚህ ጋር አሁን ሳብስክራይብ አድርጉ የሚል ነገር የለም። ይሄው ታያችኋል አይደል? ትምህርቶችና መረጃዎች እንዳያመልጧችሁ ቻናሉን አያችሁ አይደል? እኔ አሁን ግን ሳብስክራይብ አድርጉ የሚለውን በውጭ እንዲታይ ስፈልግ ይሄን በበላይ አደርጋለሁ። ትምህርቶችና መረጃዎች እንዳያመልጧችሁ ቻናሉን አሁኑኑ ሳብስክራይብ አድርጉ። ስለዚህ በዚህ መንገድ እኔ ያሳየዋችሁ ያንዱን ነው። ለምሳሌ የተለያዩ ቪዲዮዎችን በበላይ ስታረጉ የተለያዩ ፎቶዎችን የተለያዩ ትምህርቶችን ልክ እነሱን ስታቀናብሩ እንዴት አድርጋችሁ ማስተካከል እንዳለባችሁ በዚህ መንገድ መስራት አለባችሁ። እነዚህን 3 ወሳኝ ሴቲንጎች ካላወቃችሁ ቪዲዮ ኤዲት ማድረግ አትችሉም። ስለዚህ በትክክል አይታችሁ ያልገባችሁ ነገር ካለ ኮሜንት ላይ አስቀምጡልኝ። በዚህ መንገድ እየሰራችሁ ፕሮፌሽናል ቪዲዮ ኤዲተር መሆን ትችላላችሁ። ካፕከትን በመጠቀም የቪዲዮ ጥራትህን ለመጨመር ያደረከው ጉዞ እዚህ ብቻ አይቆምም። ለተጨማሪ የኤዲቲንግ ሚስጥሮችና የቴክኖሎጂ ምክሮች ቻናሉን ሳብስክራይብ፣ ቪዲዮውን ላይክ አድርጉ። የቪዲዮ ጥራትህን ከፍ ለማድረግ ዝግጁ ከሆንክ በቀጣይ ቪዲዮ እንገናኝ። ሰላም ቆዩ።